ነጃሺ መስለሙን የሚያሳዩ አንዱ ማስረጃ ነጃሺ ሰልሟልና ለዚህ ስልጣን ተገቢ አይደለም የሚለው ሐሳብ ሊመጣ ነው። ቅድም ያልኩ ኦኬ ያ ናሬት ተነሳ። ኦኬ ቆይቶ ማለት ነው። ቆይቶ ኦኬ ሹማምንቱ ሰልሟል አሉ። የመስለም ነጃሺ ሰልሟል የሚለው ሐሚት ተስፋፋ። ስለዚህ ኩዴታ ሊመጣ ነው። ከሰለመ ለዚህ ዙፋን ተገቢ አይደለም የሚለው ኮንሰፕት ሊመጣ ነው። ስለዚህ መፈንቅለ መንግስት አደረጉ። የነጃሺ ደጋፊዎችና ነጃሺን የሚገለብጡ ኃይል ደጋፊዎች ፊት ለፊት ጦርነት ሜዳ ላይ ቆሙ። እንዳውም ነጃሺ ሱሐቦችን ከተሸነፍኩ እዛች ታንኳ ላይ ወይም ደግሞ እዛች መርከብ ላይ ቆሙና ልክ መሸነፌን ዜና ሲሰሙ አምልጡ፣ ካልተሸነፍኩ ትመለሳላችሁ ብሎ እዛ አስቀመጣቸው። ወደው ላይ አስቀመጣቸው። በዛ ሰዓት ነጃሺ በጣም የሚገርም አይነት ዊዝደም ያለው ሰው ማለት ነጃሺ ምን አደረገ መሰለ? ላኢላሃ ኢላላህ ሙሐመዱን ረሱሉላህ፣ ኢሳ የአላህ ባሪያ ነው፣ ኢየሱስ የአላህ ባሪያ ነው የሚል ደብዳቤ ብራና ጻፈና ደረት ኪስ ውስጥ አስቀመጠ። በውስጥ ኪስ ውስጥ ዙፋን ይሄ ካቦርቱ ላይ እዛ ጦርነት ሲገቡ አይደለም እሱ ክሪፕቶ ነው ማለት ነጃሺ መስለሙን በይፋ አልተናገረም። መናገርም አይፈልግም ነበር። ሚሽንድ ነበረ። በሌላ ጊዜ እናወራዋለን እሱ ለምን የሚለውን። ከዛ ቆመና እናንተ ኢትዮጵያውያን ህዝቦች ሆይ፣ እናንተ የአክሱም ነገስታቶች ሹማምንቶች ሆይ፣ የእናንተ ጌታ የኔም ጌታ ነው። እናንተ እኔም ማምንበት ጌታ የእናንተም ጌታ የሆነ የኔም ጌታ የሆነ ነው። ያ በልቤ ውስጥ አለ፣ እዚህ ያለው ነው ይላል። ምኑን ነው የሚያመለክተው? ጽሁፉን ነው የሚያመለክተው። ይህን ሲል ታዲያ የት አለ ሰለማ ያላችሁት ብሎ ጦርነቱ በዛ ምክንያት ቀረ። የሚገርም ታሪክ ሆነ። በጣም ዊዝደሙ